የፋኖ አርበኞቹ ምላሽ ሰጡ። አርበኛ አስረስ ማረ የተጠቃለለ የግንባር መረጃ ሰጥቷል። ግንባሩ ድል በድል የሆነበት አገዛዙ ከመሪዎቹ ጀምሮ ባጣው የሰው ኃይል የተደቀነበት ኪሳራ ገጥሞታል። ወታደራዊ ኮሎኔሎችን ጨምሮ ከ7 በላይ ከፍተኛ አመራሮች ተገለዋል። የተሸኘው የሰራዊት ቁጥር አሻቅቧል። ጠቅለል ያሉ መረጃዎችን እናደርሳችኋለን። የምኒልክ ዛሃዶች ጠላትን ወደ ገዢ ቦታ አስበው በማስገባት ታላቅ ጀብዱ ፈጽመዋል። ሰኔ 19 ቀን 2018 ዓ.ም የ106ኛ ኮር 22ኛ ክፍለ ጦርና የ303ኛ ኮር 81ኛ ክፍለ ጦር በጥምረት በመቄት ወረዳ ተራራዎች ላይ የጥምር ሰራዊቱን የሞት ዳፋ አልብሰውታል። በሸዋም ተመሳሳይ ጥቃቶች ተፈጽመዋል። በጎንደር ቀጠና ምን እየተካሄደ ነው ሲባል የተጠየቁት የፋኖ ከፍተኛ አመራሩ አሁናዊ ሁኔታ ምላሾችን አስቀምጠዋል። ኮሎኔል አበራ አዛነው ጎንደር ላይ ስለተፈጠረው ጉዳይ አብራርተዋል። በሌላ በኩል የሟቾች ቁጥር ወደ 600 ተጠግቷል። አሳዛኙን ክስተት ጨምረን ይዘነዋል። ሰላምና ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን አክብሮታዊ ምስጋናችን በያላችሁበት ይድረሳችሁ እያልን የሰኔ 20 2018 ዓ.ም የረፋድ ዜና ሰዓታችንን ጠብቀን ተገናኝተናል። በቆይታችን አጫጭር ዝርዝር እና አሁናዊ ዜናዎችን ይዘን ቀርበናል። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆኑ። ወደ ዝርዝር ዘገባዎቹ አለፍን። የፋኖ ወታደራዊ የበላይነትና ያገዛዙ ቅድ መክሸፍ ሲገለጽ የደጋዳሞት ፎርሙላ ዳግም ሲያቆጠቁጥ ታይቷል። በአማራ ክልል በተለይም በቴዎድሮስ ስር በሚገኙ በርካታ ቀጠናዎች ላይ በፋኖ ወታደራዊ ክንፍና በገዢው ስርዓት መከላከያ ሰራዊት መካከል የተካሄደው ከባድ ውጊያ በፋኖ ሙሉ የበላይነትና በአገዛዙ ሰራዊት ላይ በደረሰ ከፍተኛ የሰውና የቁሳቁስ ኪሳራ መጠናቀቁ ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ የፖሊት ቢሮ አባልና የህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ዳምጤ በሰጡት የግንባር ቃለ መጠይቅ ያገዛዙን ስትራቴጂካዊ እቅድ ያፈራረሱ የፋኖ ድሎችና የደረሰው መብረቃዊ ኪሳራ በዝርዝር አብራርተዋል። አርበኛ አስረስ ማረ እንደገለጹት ባለፉት 3 ዓመታት በፋኖ ተጋድሎ ውስጥ በልዩ ወታደራዊ ስልቱ የሚታወቀውና በአጭር ጊዜ በትንሽ ስምሪትና ሎጂስቲክ ግዙፍ ኃይልን የመደምሰስ ጥበብ ወይም የደጋዳሞት ፎርሙላ በዚህኛው ውጊያ በተሳካ ሁኔታ ተተግብሯል። ውጊያው የተካሄደው የቴዎድሮስ ወታደራዊ መምሪያ በሚገኝበትና የጎጃም እምብርት በሆነችው የደጋዳሞት ቀጠና ላይ ነው። በዚህ ውጊያ ላይ ከፍተኛ ዝግጁነት አድርገው የተሰለፉ በርካታ የአገዛዙ ክፍለ ጦሮችና ኮሮች ሙሉ በሙሉ ተመተዋል። በውጊያው የተሳተፉት የ103ኛና የ109ኛ ክፍለ ጦር ብርጌዶች፣ የ201ኛ ኮር 54ኛ ክፍለ ጦር፣ የ102ኛ ኮር 33ኛ ክፍለ ጦር፣ የ206ኛ ኮር 24ኛ ክፍለ ጦር ሲሆኑ በቅንጅት በተሰነዘረባቸው ጥቃት አይቀጡ ቅጣት ደርሶባቸዋል። በዚህም 2 ከፍተኛ ወታደራዊ መኮንኖች፣ 1 የሬጅመንት አዛዥ፣ በርካታ የስታፍ አባላትና ሻለቆች ተገለዋል። 2 ሙሉ ሬጅመንቶች ሙሉ በሙሉ ከጥቅም ውጭ ሆነው ወደ አለመኖር ተቀይረዋል። 182 ሚሜ ሞርታር፣ 2 ዲሽቃዎች፣ በርካታ ብሬኖች፣ ስናይፐሮች እና ስልታዊ የጦር መሳሪያዎች በፋኖች ገብተዋል። በተጨማሪም የፋኖ ኃይሎች የጠላትን ሰራዊት ከብር አዳማ ተነስተው እስከ ቋሪት ገበዘ ማርያም ድረስ በማሳደድ የቋሪት ከተማን ሙሉ በሙሉ በቁጥጥራቸው ስራ ውለዋል። ከተማዋን ሲቆጣጠሩም በአገዛዙ በግፍ ታስረው የነበሩ የፋኖ ቤተሰብ ናቸው በሚል ገንዘብ የሚቀረጡባቸውን በርካታ ንጹሃን ዜጎችን ማስለቀቅ ችለዋል። እንደ አርበኛ አስረስ ማረ ማብራሪያ ገዢው ስርዓት ባካሄደው የአፈዛዝም ግምገማ ማግስት ጀምሮ በጠቅላይ ሚኒስትሩና በከፍተኛ ጀነራሎች የሚመራ የቴክኖሎጂ ብልጫን በመጠቀም የፋኖ ይዞታዎችን ለመቆጣጠር ያለመ ግዙፍ ወታደራዊ ኦፕሬሽን አቅዶ ነበር። ሆኖም ግን የክረምቱን መግባትና የአየር ንብረት ለውጡ ስልታዊ በሆነ መንገድ የተጠቀሙት የፋኖ አሮች የጠላትን እንቅስቃሴ በማጨናገፍና ኦፕሬሽኑ በመጀመሪያው ምዕራፍ ላይ ሰብረውታል። በተመሳሳይ መልኩ በወሎ በሸዋና በጎንደር ተመሳሳይ የጥቃት ሙከራዎች ቢያደርግም በአሁኑ ወቅት የአገዛዙ ሰራዊት ከፍተኛ የስነ ልቦናና የመዋቅር ስብራት ደርሶበታል። የአገዛዙ ሰራዊት ሽንፈቱን ለመቀበል ንጹሃን ዜጎችን፣ ህጻናትንና እናቶችን ማጥቃት እንደ ስልት እንደሚጠቀም አርበኛ አስረስ አጋልጠዋል። በ76ኛ ክፍለ ጦር ስር የሚገኘው የኮሎኔል አበራ ስልክ በፋኖ እጅ መውደቁን ተከትሎ በውስጡ የተገኘው የፎቶግራፍና የቪዲዮ ማስረጃ ስርዓቱ በፖሊሲ ደረጃ አስገድዶ መድፈርንና ህዝብን በስነ ልቦና የመስፈር ወንጀል እንደ ወታደራዊ መሳሪያ እንደሚጠቀም ያረጋገጠ ሆኗል። ይህ ማስረጃ ለአቅመ ሔዋን ያልደረሰ ሴት ልጅን ከቤቷ አግቶ በመውሰድ የተፈጸመ ኢሰብአዊ ጥቃትን የሚያሳይ ሲሆን ቀደም ሲል በሰከላ ቃል ኪዳን የተባለችን የ14 ዓመት ታዳጊ ላይ ከተፈጸመው ግድያና አስገድዶ መድፈር ጋር ተመሳሳይ ነው። የቢቢሲና የአምነስቲ ኢንተርናሽናል የምርመራ ሪፖርቶችም ይህንን ያገዛዙ የጦር ወንጀል ቀደም ሲል ለዓለም ማጋለጣቸው ይታወሳል። በቃለ መጠይቁ ላይ የህዝቡ ደጀንና ለፋኖሎች ቁልፍ ሚና እንዳለው ተገልጿል። አገዛዙ በተቆጣጠራቸው ከተሞች ህዝቡ ሕክምና እንዳያገኝ ቢከለክልም በየመንገዱ የጅምላ ጭፍጨፋ ለምሳሌ በሜጫ መራዊ፣ ኮረም፣ ቋሪት ቢያካሄድም ህዝቡ ግን ፍርሃትን አሸንፎ የፋኖ ቀኝ እጅ ሆኗል። የአማራ ህዝብ ይህንን ትግል በጫንቃው ተሸክሞ ለምሳሌ በደጋዳሞት ብቻ የፋኖ ኃይሎች የማረኳቸውን 450 ያገዛዙ ምርኮኞች ይሄው የደጋዳሞት ህዝብ ለአንድ ወር ያህል እየቀለበና እየተንከባከባ
ቆይቷል። ይህ ህዝቡ ለትግሉ ያለውን ባለቤትነት ያሳያል ሲሉ አርበኛ ስለዚህ የህዝቡን ታሪካዊ ተጋድሎ አወድሰዋል። በአጠቃላይ አሁን ላይ የአማራ ፋኖ ወታደራዊ ስልቱንና ብቃቱን እያሳደገ ያገዛዙን የጦር እቅዶች እያከሸፈና የህዝቡን ነጻነት ለማረጋገጥ የሚያደርገውን ጉዞ በላቀ ድል እየቀጠለበት ይገኛል። የፋኖ ኃይሎች በጎጃምና ወሎ ግንባሮች ታሪካዊ ድል በተቀዳጁበት ውጊያ 7 ከፍተኛ ወታደራዊ መኮንኖችና ኮሎኔሎች መሞታቸው ተረጋገጠ። ትላንት በጎጃምና በወሎ ቀጠናዎች በተካሄዱ መጠነ ሰፊ ለአስጨራሽ አውደ ውጊያዎች የፋኖ ኃይሎች በወሰዱት የተቀናጀ መብረቃዊ ጥቃት ያገዛዙ ሰራዊት ሙሉ በሙሉ በመበተን ታሪካዊና አስደናቂ ድል አስመዝግበዋል። የብልጽግና አገዛዝ እድሜውን ለማራዘም በአማራ ህዝብ ላይ የከፈተው ወረራ ማክተሚያው እየተቃረበ መሆኑን በሚያሳይ መልኩ በዚህ አንድ ቀን ውጊያ ብቻ አንድ ወታደራዊ ኮሎኔልና ሌተናል ኮሎኔልን ጨምሮ ከ7 በላይ ከፍተኛ ወታደራዊ መኮንኖች እስከ ወዳኛው ተሸኝተዋል። ለ8 ቀናት ያህል በከፍተኛ ለአስጨራሽነት ሲካሄድ በሰነበተው የጎጃም ቀጠና ውጊያ በቴዎድሮስ ህዝብ ፋኖ ኃይሎች በተሰነዘረ ፈጣንና ፋታ የማይሰጥ ጥቃት ያገዛዙ የምስራቅ እዝ ኮሮች የሆኑት የ76ኛና 79ኛ ክፍለ ጦር ሰራዊት አባላት ከባድ ወታደራዊ ኪሳራ ደርሶባቸዋል። በቋሪትና ሐሙስ ገበያ ግንባሮች ያገዛዙ ጦር በወታደራዊ ቋንቋ መበታተን በሚባል ደረጃ ፈጽሞ የፈረሰ ሲሆን የተረፉት አባላት በነጭ ውሃና በይበርት ቀበሌ ቁልቁለቶች ላይ ተንጠልጥለው እየሸሹ በነበረበት ሰዓት ተጨማሪ ጉዳት አስተናግደዋል። ለዚህ ታላቅ መበታተን ዋናው ምክንያት የፋኖ የድሽቃና ሌሎች መሳሪያዎች አልሞ ተኳሾች የጠላትን መስመራዊ መኮንኖች ኢላማ አድርገው በመምታታቸው የእዝ ሰንሰለቱ ባንዴ በመበጠሱ ነው። በዚህ ግንባር የ76ኛ ክፍለ ጦር ዋና አዛዥ ኮሎኔል አበራና የ79ኛ ክፍለ ጦር የአንድ ሬጅመንት አዛዥ ሌተናል ኮሎኔል በቀለ የተደመሰሱ ሲሆን ከ2 ቀናት በፊት ደግሞ የ76ኛ ክፍለ ጦር የዘመቻ አዛዥ በጠለምት ግንባር መመታቱ ይታወሳል። ያገዛዙ የሞተራይዝድ ሻለቃ በቋሪት መንገጫሪያ ቦታ ላይ ሆኖ በዙ 23 ከባድ መሳሪያ ተኩስ ቢከፍትም የፋኖን ብርቱ ክንድ መቋቋም ባለመቻሉ መሳሪያውን ወደ ኋላ እየጎተተ ለማፈግፈግ ተገዷል። ይህ በጎጃም የተመዘገበው ድል የደጋ ዳሞት ሻለቃ የ206ኛ ኮር 24ኛ ክፍለ ጦር የቃኝና መሐንዲስ ሻለቃ እንዲሁም የወረዳው የጎበዝ አለቃ ጦር በጋራ ባደረጉት ከፍተኛ የጦርነት ቅንጅት የተገኘ ነው። የጠላትን ማምለጫ ለመዝጋት የ201ኛ ኮር 54ኛ ክፍለ ጦር ባረፋ በኩል ያለው መውጫ ሲያጥር የደንበጫው ከበር ተመስገን ሻለቃ ደግሞ ወደ ደንበጫ የሚወስደውን መንገድ በመዝጋት የላቀ ተጋድሎ አድርጓል። በአጠቃላይ 3 የሻለቃ አመራሮች ከነአጃቢዎቻቸው ሙሉ በሙሉ ተደምስሰዋል። በርካታ የጠላት እግረኛ ሰራዊት የተደመሰሰ ሲሆን አንድ የ10 አለቃና ቁጥራቸው የበዛ እግረኛ ወታደሮች ተማርከዋል። አንድ ባለ 82 ሚሜ ሞርተር ከነ ምድብተኞቹ 2 ድሽቃ፣ አንዱ ባለ ክሻፋ 8 ብሬን መሳሪያዎች፣ 4 የስናይፐር መሳሪያዎች ቁጥሩ በውል ያልታወቀ በርካታ የክላሽኮቭ ጠመንጃዎችና ጥይቶች፣ 2 የስታር ሽጉጦች፣ የጦር ሜዳ መገናኛ ሬዲዮና ወታደራዊ መነጽር ተማርከዋል። በተመሳሳይ ዜና በወሎ ቀጠና የነጻነት የፍትህ ትግሉን በደማቅ ድሎች እያጀበ የሚገኘው የፋኖ ኃይል በአማራ ህዝብ ላይ የተደቀነውን የህልውና አደጋ ለመቀልበስ የሚያደርገው ተጋድሎ ሌላ አዲስ ታሪክ ጽፏል። በምኒልክ ዕዝ 101ኛ ኮር ስር የሚገኘው 35ኛ የጊራና ባለሽርጡ ክፍለ ጦር አርበኞች ላገዛዙ የጦር ሰራዊት ከባድና ዳግም የማያንሰራራ ወታደራዊ ኪሳራ ያጎናጸፈ 3 ቀናትን የፈጀ መጠነ ሰፊ አውደ ውጊያ በታላቅ ድል አጠናቀዋል። አርበኞቹ ያገዛዙ ሰራዊት ሙሉ በሙሉ መፈናፈኛ በማሳጣትና ስልታዊ በሆነ መንገድ አይቀጡ ቅጣት ለመቅጣት በበርካታ አቅጣጫዎች የተሳካና የተቀናጀ የጦር ስምሪት አድርገዋል። ውጊያው የተካሄደባቸውና የጠላት ኃይል የተደመሰሰባቸው ቀጠናዎችም በወረባቦ አቅጣጫ በሲልኮ አካባቢ፣ በጃራ አቅጣጫ በጀጀባና በቅልንጤ አካባቢዎች፣ ባህር አቅጣጫ በጃሮታና በሀብሩ፣ በውጫሌ አቅጣጫ በጎራርባ ደባል ጉባ እንዲሁም መርኮታ በጭፍራ አቅጣጫ በሃደሬ፣ በጊራና አቅጣጫ በፋጅሩጋ መንጠራ፣ በመርስ አቅጣጫ እስከ አረዳ በሬ አካባቢ ድረስ ሰፊ ስፋት ያለው ቀጠና ተሸፍኗል። ይህ አውደ ውጊያ የፋኖ አባላትን ከፍተኛ የጦር ረቂቅ እውቀትና ብስለት ያሳየ ነበር። የክፍለ ጦሩ አርበኞች የጠላትን ኃይል ሆን ብለው ወደ ውስብስብ የመሬት አቀማመጥ ስበው በማስገባት ዙሪያ ገባውን በአስተማማኝ ሁኔታ ቆልፈውበታል። ጠላት መውጫና መግቢያ ግራ በገባውና በረበሸው ቅጽበት የፋኖ አባላት የውጊያ ስስ ብልቱን በመለየትና በመብረቃዊ ፍጥነት በወሰዱት ከባድ እርምጃ ያገዛዙ ሰራዊት አሽመድምደውታል። በዚህም ምክንያት በአገዛዙ የጦር መዋቅር ላይ ከፍተኛ የሰው ኃይል ኪሳራ ደርሷል። የደረሰው ወታደራዊ ኪሳራ 28 ወታደሮች ከፍተኛ አመራሮችን ጨምሮ ተሸኝተዋል። 15 የቆሰሉ ሲሆን ከተገደሉት 28 ወታደሮች መካከል 3 የሻለቃ የክፍለ ጦር እንዲሁም መስመራዊ የውጊያ ስምሪት ሰጪ ከፍተኛ አመራሮች መሆናቸውን ያገዛዙ የእዝ ሰንሰለት ምን ያህል ክፉኛ እንደተመታ ማሳያ ነው። ይህ ለ3 ቀናት የተካሄደ ተከታታይ ውጊያ የ35ኛ ክፍለ ጦር አርበኞች ያላቸውን ዘመናዊ የጦር ታክቲክ አጠቃቀም፣ የተናበበ ፈጣን እንቅስቃሴና የጠላትን ደካማ ጎን የመበዝበዝ ብቃት በጉልህ ያስመሰከረ ሆኗል። የፋኖ ታጋዮች በታቀደለትና ስልታዊ በሆነ መንገድ ባካሄዱት በዚህ ኦፕሬሽን የህዝብ አለኝታነት በተግባር ከማሳየታቸውን በላይ ያገዛዙ የጦር ትዕቢት አደብ አስገዝተውታል። የምኒልክ ዕዝ አሃዶች ጠላትን ወደ ገዢ ቦታ ስበው በማስገባት ታላቅ ጀብዱ ፈጽመዋል። ሰኔ 19 ቀን 2018 ዓ.ም የ106ኛ ኮር 22ኛ ክፍለ ጦርና የ303ኛ ኮር 81ኛ ክፍለ ጦር በጥምረት በመቄት ወረዳ ተራራዎች የጥምር ሰራዊቱን የሞት ዳፋ አልብሰውታል። ጠላት በመድፍና በሞርተር 82 ታግዞ ከጠዋቱ 12 ሰዓት እስከ ቀኑ 8 ሰዓት ውጊያ
ቢከፍትም በሰሰኒ በሁናሚትና በወቄጣ ሜዳና ተራራዎች ባለሞ ተኳሽ ፋኖች ከባድ ምታ ጋጥሞታል። አቅም ያጣው ያገዛዙ ሰራዊት ከ11 ጊዜ በላይ የመድፍ ቅንቡላና 15 የሞርተር ቅንቡላ ወደ ገበሬው ማሳ ዛፎች በመተኮስ በንረት ላይ ውድመት አድርሰዋል። በዚህ ግንባር ከ17 በላይ ኃይል ሲደመሰስ 31 አባላቱ ቆስለዋል። ጠላት የቆሰሉበትን በሁለት አምቡላንስና በአራት ባጃጆች ወደ ፍላቂት ሲያመላልስ ውሏል። በሌላኛው ግንባር ወታደራዊ ልምድና ክህሎት ባላቸው አዛዦች የሚመራው የምኒልክ ዕዝ 102ኛ ኮር 12ኛ ክፍለ ጦር በተለያየ አቅጣጫ ተንቀሳቅሶ የነበረውን የአገዛዙ ሰራዊት ቀለበት ውስጥ በማስገባት መብረቃዊ ጥቃት ፈጽሟል። የአገዛዙ ሰራዊት በዞብልና በራማ በኩል አሰላለፍ በመያዝ በተለምዶ ፀሐይ መግቢያ ተብሎ በሚጠራው ድረስ ለመንቀሳቀስ ቢሞክርም የ12ኛ ክፍለ ጦር አንደኛና 3ኛ ሻለቃ የፋኖ አባላት በመልሶ ማጥቃት መከላከል እርምጃ ወስደዋል። ከቀዩ ጋሪያ ኮኩ እስከ ጎቡ ጋሪያ የተዘረጋ ሲሆን የአገዛዙ ጦር ከፍተኛ ቁጥር ያለው ሙትና ቁስለኛ በመተው ወደ መንደፈራ ቀበሌ ለማፈግፈግ ተገዷል። በጥቃቱ ወቅት በርካታ የሻለቃና የሻምበል ወታደራዊ አመራሮች መኮንኖች መውደቃቸው ተረጋግጧል። በተመሳሳይ ግንባር የቀድሞ ታጠቅ ክፍለ ጦር የአሁኑ 65ኛ ክፍለ ጦር ሞርተር 82 በመጠቀምና ሻለቃዎቹን ከኮባ ወደ ጎለሻና ዳልቻ በማስጠጋት ባልተጠበቀ አቅጣጫ ጥቃት ሰንዝሮ ጠላት ወደ ኋላ እንዲያፈገፍግ አድርጎታል። በሌላ በኩል የ102ኛ ኮር ቃኝ ቡድን በዋልካ መንደር በኩል በመግባት ያጥቂውን ኃይል ስምሪት ሲያከሽፍ የ101ኛ ኮር 11ኛ ክፍለ ጦር አንደኛ ሻለቃ በአርበኛ ጌታዬ ከበደ እየተመሩ ወደ ጮቤ በር በመሳብ የጠላትን ኃይል መፈናፈኛ ሳጥተውታል። ይህ ውጊያ በአርበኛ ጌታቸው መልኩ፣ አርበኛ ዘውዱ ዳርጌ፣ አርበኛ በላይ መንግስቱና አርበኛ ሻምበል ሞላ ማሩ በበላይነት ተመርቷል። ጠላት 3 መድፎችን አንዱ ዙ 23 እና አንድ ሞርተር 120 በማሰለፍ ከሆርማትና ከመንደፈራ ከባድ መሳሪያዎችን ቢያስወነጭፍም የ102ኛ ኮርን መከላከያ መስበር ሳይችል ቀርቷል። የአገዛዙ ጦር ወታደራዊ መረጃና ትክክለኛ የኢላማ መቆጣጠሪያ ኦፔ ሳይኖረው በግምትና በቸለኝተኝነት በከባድ መሳሪያ የፈጸመው ድብደባ በአዲስ ቅኝና በጃሮታ ቀበሌዎች ላይ የሚኖሩ የአራት ሲቪላን አርሶ አደሮችን ህይወት ቀጥፏል። የተሰዉ ንጹሃን ዜጎችም አቶ ጎብሳ ገብረ ህይወት፣ የ80 ዓመት ሽማግሌ ህፃን ዛሃራ ኡመር፣ የ8 ዓመት ህፃን አቶ መሐመድ ኩቢ፣ የ50 ዓመት ጎልማሳ አለምነሽ እያሴ፣ የ43 ዓመት ሴት ሲሆኑ በተጨማሪም የአቶ ጎብሳ ገብረ ህይወት ልጆች የሆኑት ደርብ ጉብሳና ሙሉ ቢሰጠኝ እንዲሁም የአቶ መሐመድ ኩቤ ባለቤትና ልጆች በሙሉ ከፍተኛ አካል ጉዳት ደርሶባቸው በህክምና ላይ ይገኛሉ። በትናንትናው ውጊያ ብቻ በ12ኛ ክፍለ ጦርና በጎጃም ግንባሮች 89 የሰራዊት አባላት ሲገደሉ 60 ተጨማሪ የጥምር ጦር ኃይሎች ተማርከዋል። በሁለቱም ግንባሮች እጅግ በርካታ የጦር መሳሪያዎችና ቁሳቁሶች በፋኖች ገብተዋል። 2 ዲሽቃና 3 ብሬን በጎጃም ግንባር 28 ኤኬ ክላሽኮቭ ጠመንጃዎች፣ 670 የክላሽ ጥይት፣ 1834 የመትረየስ ጥይት፣ 6 የብሬን ሸንሸል፣ 434 የዲሽቃ ጥይትና 18 የኤፍ1 የእጅ ቦምቦች፣ 1 አይኮም ራዲዮ መገናኛ፣ 38 ወታደራዊ ሻንጣዎች፣ 42 ሬንት ኮት የዝናብ ልብስና 32 ወታደራዊ የውሃ ኮዳዎች በፋኖች ስር ገብተዋል። በሸዋ በምንጃ ሸንኮራ በኩል በከባድ መሳሪያ ሽፋን ታግዞ ወደ ራምቡቲ ቀበሌ ለመግባት ሲንቀሳቀስ የነበረው የብልጽግና መከላከያ ሰራዊት መንገድ ላይ የቆረጣ ጥቃት ተፈጽሞበት ዳሽቆ መቅረቱ ተነግሯል። የፋኖ የቆረጣ ማጥቃት ጥበብና የማጥቃት ፍጥነት አቅም በገሃድ ታይቶበታል በተባለው በዚህ ትንቅንቅ የጠላት አየር መቃወሚያ ዙ 23 በፋኖ ዲሽቃ ተመቶ መውደሙ ታውቋል። ይህ ጦርነት በአንድ በኩል የፋኖ ኃይሎች ያላቸውን ወታደራዊ ጥንካሬ የተቀናጀ የመከላከልና የማጥቃት ስልት እንዲሁም እያደገ የመጣውን የትጥቅ አቅም ያሳየ ሲሆን፣ በሌላ በኩል ደግሞ የብልጽግና አገዛዝ ሰራዊት ከህዝብ ድጋፍ እየተነጠለ መምጣቱን የሞራል መውረድ ማሳየቱንና ያለበቂ ወታደራዊ መረጃ የሚወስዳቸው እርምጃዎች በንጹሃን ዜጎች ላይ እያደረሱ ያሉትን ሰቆቃ በግልጽ ያሳየ ሆኗል። የእዝ ሰንሰለቱ መበጣጠስ፣ ከ10 በላይ ከፍተኛ የኮሎኔሎችና የሬጅመንት አዛዦች መደምሰስ እንዲሁም የከባድ መሳሪያዎች መማረክ ያገዛዙን መጨረሻ መውደቅ ያፋጠነ ሲሆን የአማራ ህዝብ የህልውና ትግል ወደ አስተማማኝና የመጨረሻ የድል ምዕራፍ መሸጋገሩን በተግባር አሳይቷል። በጎንደር ቀጠና ምን እየተካሄደ ነው ሲባል የተጠየቁት የፋኖ ከፍተኛ አመራሩ አሁናዊ ሁኔታ ምላሾችን አስቀምጠዋል። በጎንደርና በተለያዩ የአማራ ክልል አካባቢዎች የብልጽግና አገዛዝ በከፈተው መጠነ ሰፊ ወታደራዊ ዘመቻ ከፍተኛ ኪሳራ እያስከተለበት መሆኑንና የፋኖ ኃይሎች በጠላት ላይ ድል እያስመዘገቡ መሆናቸውን የፋኖ አመራሩ ኮሎኔል አበራ አዛናው አስረዱ። ፋኖን አልቻልንም ተሸንፈናል በሚል በራሱ በአብይ አህመድና በጄኔራሎች መካከል የተደረገው ስብሰባ ዋቢ በማድረግ ኮሎኔል የአገዛዙ መፈራረስና የፋኖን ወቅታዊ የድል መረጃ በዝርዝር አብራርተዋል። ኮሎኔል አበራ አዛናው እንደገለጹት በቅርቡ በአብይ አህመድና በከፍተኛ ወታደራዊ አመራሮች መካከል አስቸኳይ ስብሰባ ተካሂዶ ነበር። በዚህም ስብሰባ ላይ ወታደራዊ አመራሮች ፋኖን አልቻልም ተሸንፈናል የሚል ግምገማ ማቅረባቸውን መረጃው ደርሶናል ብለዋል። አገዛዙ ሀገሪቱ በተግባር መንግስት አልባ እየሆነች መምጣቷን በመገንዘብ ይህንን ለመሸፈንና የፋኖን መዋቅር ለመበተን አዲስ ስትራቴጂ ነድፎ መንቀሳቀስ ጀምሯል ያሉት ኮሎኔሉ የአብይ አህመድ አገዛዝ ከሰኔ 30 ድረስ የፋኖ ኃይሎች ሙሉ በሙሉ ለመደምሰስ በማለት ከፍተኛ ዝግጅት አድርጎ የተንቀሳቀሰ ቢሆንም
ያሰበው ተቃራኒ ውጤትን እየተጎነጨ ነው። ለዚህም ዘመቻ ይረዳው ዘንድ ከተለመደው ሰራዊት በተጨማሪ 80 ሺህ አዲስ የተመረቁ ምልምል ወታደሮችን ወደ አማራ ክልል አስገብቷል። በጎንደር አካባቢ በአራት አቅጣጫዎች መጠነ ሰፊ ከበባ በመፍጠር የፋኖን አመራሮች ለመያዝ ወይም ለማስወገድ አልሞ የቴክኖሎጂ መሳሪያዎችን ጨምሮ በሰው ኃይልና በማቴሪያል ትልቅ ዝግጅት አድርጎ የገባ ቢሆኑ ከባድ አጻፋዊ ምላሽ እያስተናገደ ይገኛል። ጠላት ይህንን ሁሉ ኃይል አሰልፎ በጎንደር ደንቢያ ሮቢት አካባቢ ከባባድ ጥቃቶችን ቢሰነዝርም የፋኖ ስትራቴጂካዊ መከላከልና የተጠና ጥቃት በማድረግ የጠላትን እቅድ አክሽፎታል። ኮሎኔል አበራ አዛናው ስለ ጦርነቱ ውጤት ሲናገሩም ከንጋቱ 12 ሰዓት እስከ ምሽቱ 12 ሰዓት በተደረገ በዚህ ውጊያ የፋኖ ኃይል ጠላት ላይ ከፍተኛ ድል አስመዝግቧል። ወላድባ በተባለች ከተማ ውስጥ ጠላት ከፍተኛ ቁጥር ያለው አስክሬንና ቁስለኛ ይዞ ለመውጣት ተገዷል። የአካባቢው ማህበረሰብ የጠላትን አስክሬን በብዛት ሲቀብር ውሏል ብለዋል። ይህ በደንቢያ ሮቢት የተመዘገበው ድል የአገዛዙ ሰራዊት የመዋጋት ሞራል ሙሉ በሙሉ የደቀቀ መሆኑንና የሚማርከውና እጁን የሚሰጠው ቁጥር በከፍተኛ ደረጃ እየጨመረ መምጣቱን ያሳያል። አገዛዙ በውጊያው ያጣውን የበላይነት በገንዘብና በጥቅማ ጥቅም ድለላ ለመካስ ከፍተኛ በጀት መድቦ እንደነበረ ኮሎኔሉ አጋልጠዋል። በፕሬዝዳንት ታዬ አጽቀሥላሴ የስለላ መዋቅር የሚመሩትና ወይዘሮ ዝናሽ ታያቸውና ሌሎች ተላላኪዎች በገንዘብ በመሬትና በህንጻ አቅርቦት ስም ድለላ ሲያካሂዱ ቆይተዋል። ዓላማውን በፋኖ ኃይሎች መካከል ክፍፍል መፍጠርና የጎንደርን አንድነት ማዳከም ነበር። ሆኖም የፋኖ አመራሮች ይህንን ሴራ አስቀድሞ በመረዳታቸውና የጎንደርን አንድነት በጠረጴዛ ዙሪያ በመወያየት ስላጠናከሩት ያገዛዙ የድለላ ዘመቻ ሳይሳካ ቀርቷል። የብልጽግና አክቲቪስቶችና ሚዲያው ስለ ድል የሚነዙት ወሬ መሬት ላይ ከሌለው ውጤት ፕሮፓጋንዳ በስተቀር ሌላ እንዳልሆነ ኮሎኔል አበራ አስገንዝበዋል። በአሁኑ ወቅት የፋኖ ኃይሎች በከፍተኛ ወታደራዊ ብቃት ላይ እንደሚገኙና ህዝቡ ሙሉ በሙሉ ከጎናቸው መሆኑን ገልጸዋል። የአማራ ህዝብ ወጣት፣ ሽማግሌው፣ ሞሩና ሲቪል ሰርቫንቱ ሁሉ ከፋኖ ጋር ነው። ጠላት ህዝባዊ መሰረት ስለሌለው የፈለገውን ያህል ተአምር ቢፈጥር ሊያሸንፍ አይችልም ሲሉ ማክለዋል። የበላይ እዝ የጎንደርን አንድነት ይበልጥ ማጠናከራቸውን የገለጹት ኮሎኔሉ የተጠናከረበትን የአቋም መግለጫ ለኢትዮጵያ ህዝብ ይፋ እንደሚያደርጉና የአብይ አህመድ አገዛዝ ሙሉ በሙሉ የሚወገድበት ጊዜ መቃረቡን ኮሎኔል አበራ አዛናው በንግግራቸው አረጋግጠዋል። በቬንዙዌላ በደረሰው የመሬት መንቀጥቀጥ የሞቱ ሰዎች ቁጥር ወደ 589 መድረሱንና 2980 ሰዎች መጎዳታቸውን የአገሪቱ ተጠባባቂ ፕሬዝዳንት ዴልሲ ሮድሪጌዝ አስታወቁ። በፍርስራሾቹ ውስጥ ያሉ ሰዎችን ለማውጣት የሚደረገው ጥረት በቀጠለበት በአሁኑ ጊዜ ከተለያዩ ሀገራት እርዳታ ወደ ቬንዙዌላ እየገባ ነው። አሜሪካ ሐሙስ ዕለት ከፍተኛ መጠን ያለው እርዳታ ወደ አገሪቱ መላኳን ስታስታውቅ ከስዊዘርላንድ የተላኩ 80 የነፍስ አድን ሰራተኞችና 18 ቶን ቁሳቁሶች ቬንዙዌላ መድረሳቸውን የአገሪቱ ብሔራዊ ቴሌቪዥን ጣቢያ ዘገበ። የቬንዙዌላ ቴሌቪዥን እንደዘገበው ከሆነ ቡድኑ አርብ ማለዳ ዕለት የደረሰ ሲሆን 8 አነፍናፊ ውሻዎችንም የተካተቱበት ነው። ክለውን ከመሬት መንቀጥቀጡ ክስተት በኋላ የአስቸኳይ ጊዜ ምላሽ በመስጠት ስዊትዘርላንድ ከመጀመሪያዎቹ ሀገራት መካከል መሆኗ ተገልጿል። ከሜክሲኮም እንዲሁ ቁሳቁሶችን የያዙ የነፍስ አድን ሰራተኞች ወደ አገሪቱ መድረሳቸውን የቬንዙዌላ ጊዜያዊ ፕሬዝዳንት ዴልሲ ሮድሪጌዝ ገልጸዋል። የዩናይትድ ስቴትስ ደቡባዊ እዝ ደግሞ አንድ ከፍተኛ ወታደራዊ ባለስልጣኑ የእዙ የድጋፍ ጥረት ለመከታተል መድረሳቸውን አስታውቀዋል። አድማጭ ተመልካች ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች የተከታተላችኋቸውን ይመስሉ ነበር። ሐሳብ አስተያየታችሁን ኮሜንት መስጫው ላይ ጻፉልን። ቻናሉን ሰብስክራይብ ማድረጋችሁን እንዳትዘነጉና ሳስባችሁ ወደድን። በያላችሁበት መልካም ጊዜ ተመኘን። ቸር ቆዩን።